ሌላ ቦታ ላይ ሲጠየቅ ሰምቼ ስላልገባኝ ነው። እና ሐውድ ለሁሉም ነብያቶች ነው ወይስ ለረሱል ሰለላሁ ዐለይሂ ወሰለም ብቻ? ለእያንዳንዱ ነቢይ ሐውድ አለ። የነቢ ሰለላሁ ዐለይሂ ወሰለም ግን ይበልጣል። ቃል ነቢ ሰለላሁ ዐለይሂ ወሰለም ሐውድ መሲረት ሸር፣ የኔ ሐውድ ያስጉዛል አሉ። ሐውድ ማለት ሰዎች የትንሣኤ ቀን የሚጠጡበት የሆነ ውሃ ነው፣ የውሃ ቦታ ነው። የኔ ሐውድ የተሰጠኝ ወር ያስጉዛል አሉ። ፈጣን ፈረስ ጋላቢ ለወር ያክል የሚያስጉዙ በጣም ትልቅ መሆኑን ትረዳላችሁ። ከዚያ ቀጥለው ምን አሉ? አሕላ ሚን አልዐሰል ወአንቃ ሚን አልተልጅ አንየቱሁ ከዐደድ ንጁም አሰማእ መን ሸሪበ ሚንሁ ሸርበተን ለም የዝመዕ በዕደሃ አበደን። ያም ውሃ እንደ ምድራዊ ውሃ እንዳልሆነ ገለጸው። ከማር የጣፈጠ ውሃ ነው አለ ጣዕሙ ሲገልጹ። ከማር የጣፈጠ የሆነ ውሃ ነው፣ ከበረዶ የነጻ የሆነ ውሃ ነው ብለው ተናገሩና ምን አሉ? በእርሱም አጠገብ ኩባያዎች አሉ፣ መጠጫዎች ለሰማይ ከዋክብቶች ልክ ናቸው። እነዚያም ኩባያዎች አሉ። ከዚያ ከሐውድ አንዲት ጉንጭ የተጎነጨም ለዘላለም አይጠማም አሉ። አስቡት፣ ለዘላለም ቁጥምን የሚቆርጥ ነው። ሀታ ጀነት ገብታቸው ራሱ እንዳትጠሙ የሚያደርግ ነው። ዘላለም አትጠሙ ከኢየሱስን ከጠጣ ነው። የእግዚአብሔሮች ወደ መጣ ነው። ለዘላለም አትጠሙ። በጌታ የሚያምን አይጠማም። ጌታ ማን ነው? ኢየሱስ። እኔ የሕይወቷ ምንጭ ነኝ። ማንም ወደ እኔ ቢመጣ የሕይወቷ ምንጭ ፈልቃስ። የተረጋጋ ጌታ ማለት ነው። ጌታ ማለት ነው ማለት ነው። ልጠይቅህ ነው የገባሁት እኮ የተናገርከውን እሱን አጥርተን ከዚያ ትጠይቃለህ። ልጠይቅህ ነው መመለስ ከቻልክ ማለት የሰበከውን አንዴ እሱን እናጥራው። እሺ፣ ከዚያ በኋላ ትጠይቃለህ። አብሽር። ጌታ ነው ጌታ ነው እያልክ ነበር አይደለ? ረጋ ብለህ አውራ። እያወራ ማለት ነው። አላህ ጌታ አይደለም? ተረጋጋ እንዴ። ኢየሱስ ክርስቶስ ጌታ ነው ብለሃል አይደለ? ኮሜንት ላይ እየጻፍክ ነበር። ኢየሱስ ጌታ ነው ማለት አላህ ጌታ ነው እንደማለት ነው። ተረጋጋ፣ ቀስ በል። ጠጥታ ነው እንደገባው አላህ ምን አስነሳል? ስለ ኢየሱስ ልትመሰክር ነው አይደለ? ያው ልናዳምጥ ነው። ኢየሱስ ክርስቶስ ጌታ ነው ያልከው አይደለ? ኢየሱስ ክርስቶስን ጌታ ተደርጎ ነው ወይንስ አይደለም? በመደረግ ነው ያገኘው ይሄን ጌትነት ወይንስ አይደለም? አይደለም ነው። ማስረጃ ውስጥ ሐዋርያት ስራ ላይ ያለውን ነው። ጌታ አድርጎ ልኮታል የሚለውን ቃል እሱ ምን ማለት እንደሆነ ትርጉሙን ማወቅ አለብህ። አደረገው ማለት ነው ማለት ነው። ምን ማለት እንደሆነ እኮ አውጣው። ጥቅሱን ስታወጣው አብራራልሃል። ተናገርከው፣ እሱን ጥቅስ አብራራ፣ ችግር የለውም። ጌታ አደረገ ይላል። ኢየሱስ ማለት አምላክ ወሰብ ማለት ነው። ሰውም አምላክ ፍጹም ሰው የመለስኩ ነው። አንተ በምትፈልገው ነው። ጌታ አደረገው ይላል አይልም ቃሉ? ስጋ የለበሰውን አካል ጌታ አድርጎታል። ስጋ የለበሰውን አካል የሚላለ ጥቅሱ ላይ ለምን ተዋሻለህ? ከሴሰር ከዚህም ሰው ዘር ተወለደ ይላል ቃሉን። ና ስጋ የለበሰውን የሚለውን ቃል አውጣለን። ትልቅ ራይነ ክፈት። ይህን መክፈት አልችልም፣ ቪዲዮ ማሳየት አልችልም። ስጋ የለበሰውን አካሉን የሚላለ እዚያ ላይ ላወጣለህ ነው እንጂ አንዷን ቃል ብቻ አይደለም ተረጎ ስጋ የለበሰውን የሚል ቃል አለ ወይ እዛ ላይ? ለምን ተዋሻለህ? መጽሐፍህ ላይ እኔ ጋር መተህ ማለት የለም። ስጋ የለበሰውን የሚል አለ ሮሜ 9:5 ላይ ሮሜ 9:5 ላይ እሱን በስጋ መጣ የተባረከ አምላክ ነው ይላል። አየህ፣ ሰው ሆኖ የተገለጠው። አትረብሽ። ጌታ ማነው? ስጋ የለበሰውን ነው ጌታ ያደረገው ይላል። ስለዚህ አትረብሽ ትላለህ። አዳምጥ። ስጋ የለበሰውን አካሉ ነው ጌታ ያደረገው የሚላለ እዚያ ላይ ያብራራውልህ እኮ ነው። ኢየሱስ በስጋ የተገለጠ አምላክ ነው። ተረጋጋ። ስጋ የለበሰውን አካሉ ነው ጌታ ያደረገው የሚላለ ለምን ተዋሻለህ? መጽሐፍህን በስጋ የተገለጠ አምላክ ይለዋል። ስጋ የለበሰውን አካሉ ነው ጌታ ያደረገው የሚላለ ጥቅሱ ላይ በስጋ መጣ ይላል። በስጋ መጣ ይላል። አልጠየቅኩም። ወዴት እንደምትሄድ አውቃለሁኝ። አንተ መጠየቅ የለብህም። ጥያቄ ጠየቅ እኮ ጥያቄ ጠየቅ። መጽሐፍ ቅዱስ የሚሰጠው በመጽሐፍ ቅዱስ አንድ ረጋ መጽሐፍን አታጭበረብርም። ዛሬ ነገ ብቻ ያለው አትሸውዱ፣ አትረብሽ። ከአንዴ ጌታ አደረገው የሚለው ጥቅስ ላይ ስጋ የለበሰውን አካል ነው ጌታ አደረገው የሚል ቃል አለው ይዛ ላይ መጽሐፍ ቅዱስ ሙሉ ኮንሴፕት ነው የሚተረጎመው። ቃልም ስጋ ሆነ ይላል። አልጠየቅኩም። እሱ አንተ መጠየቅ የለብህም። መጠየቅ ያለብህንም አጠየቅ። ጥያቄ የማትመልስ ከሆነ ለምንድን ነው የምትለፈልፈው? ለምን ተዋሻለህ? መሐመድ
አንተን አሳየኝ። መሐመድ የተነበየን ትንቢት ሙሐመድ ነብይ ነው ብላላ ለምን አልልም? ለምን ስርዓት የላቸውም። ወላሂ እኔ ፊት መታቸው እንደ እብድ ነው የምትሆኑት። ጠሽሻቸው ነው የምትሄዱት። ወይ ተረድተህ ኢስላምን ትሄዳለህ፣ ወይ እምነትህ ስህተት መሆኑን ተረድተህ ትሄዳለህ፣ ወይም ጠሽሻህ ነው የምትሄደው። እዛች አለ አይደለ? ከሶስት አንዱ ከሶስት አታልፉ። ወይ እስልምናን ተረድተህ ትሄዳለህ፣ ወይ እምነትህ ስህተት መሆኑን አምነህ ትሄዳለህ፣ ወይም ጠሽሻህ ትሄዳለህ። ልክ እናንተ ማለት ነው። በስነ ስርዓት ያወሩ። ታዳምጣችሁ ዝግጁ ሁኒ። የምታወሩትን ነገር ማስረጃ ብቻ ታዳምጣለህ እኮ አውቃለሁ። ታዳምጣለህ። የሆነ አንዴ የተረጋጋ ጨዋነህ ማርያምን ነው ጨዋነህ። በጨዋነት ነው የምታወራው ወይ? አንዴ ልጨርስ እሺ። ስለ እምነታችሁ የሆነ አቋም ከተናገራችሁ በዚያ ላይ ያላችሁትን ብቻ ነው የማስረጃ የምጠይቃችሁ። ከዚያ በኋላ ግን ዙሪያ ጥምጥ መሄድ አያስፈልግም። የተናገርከውን ቃል መጽሐፉ ላይ አሳይ ብቻ ነው። ገብቶሃል? ያ የሆነ ጥያቄ አለህ ወይንስ ልንጠይቅህ? ምረጥ፣ ደስ ያለ አለ። ለምሳሌ አሁን አራቱ ረሱሎች የሆነ አላህ ያከበራቸው ናቸው ይባላል። ኢሳ፣ ሙሳ ምናምን እንደዚህ ትልቅ ቦታ ነው የሚሰጣቸው ከሁሉም እንትኖች ማለት ነው። እንደዚህ ይላል። በእናንተ ነው የምጠይቅህ። ትልቅ እንትኖች ናቸው ነው እንደዛ የሚል ነገር አለ። የሰማሁትን ነው የምጠይቅህ። አምስት ኡሉል ዐዝም ይባላሉ። አምስት ታላላቅ እሺ፣ አምስት ነው እኩል ናቸው ምናምን የሚባል ነገር አለ። መጽሐፍ ያላቸው ማለት ነው። ልክ ነኝ? ማስረጃ ምናምን ጋር እንዳትጠይቀኝ፣ የሰማሁትን ነው የምጠይቅህ። ብዙ ጊዜም እንደዚህ እና እንዴት ሊለይ ይችላል ብዬ እኮ ነው። ረሱል እንዴት ሊለዩ ይችላሉ? እኩል ናቸው ተብሎ ከተጻፈ እንዴት ይለያል ብዬ እጠይቃለሁ። እኩል ናቸው ማን ነው? በእናንተ ነው። የለም እንደዚህ የሚል ከሌለ እኔ ልክ አይደለሁም ማለት ነው። ይበላለጣሉ ወይ? አላህ በቁርአን ላይ ሲናገር ምን አለ? ቲልከ ሩሱሉ ፈضልና ባዕضሁም ዐላ ባዕድ፣ እነዚህ መልእክተኞች ከፊል ከከፊሎቹ ይበላለጣሉ እያለ ይናገራል። በሌላ ቦታ ላይ ወለቀድ ፈضልና ባዕض ነቢይን ዐላ ባዕድ ይላል። በእርግጥም ከፊሎቹን ነቢያት ከከፊሎቹ አስበልጫለሁ ይላል። ይበላለጣሉ። ያ የሚበላለጡበትን ሚዛን ንገረህ። ሚዛኑን ንገረኝ። በቃ የሚበላለጣቸው ለምሳሌ አንድ ነገር ልጠይቅህ፣ ደግሞ በዛም ትመልስልኛለህ። ለምሳሌ ኢሳ ማለት ነው አንድ ማጥያት ሰርቶ አያውቅም። አንድ ማጥያት ኃጢአት የሚባል አይቶ አያውቅም። እስኪ ብልጫው እንዴት ነው ብዬ ነው። ለምሳሌ ብዙዎቹ አጋጣሚ እንኳን የሆነ ስህተት ሰርተዋሉ። ለምሳሌ እንደዚህ ኃጢአት ሰርተዋሉ። ለምሳሌ ሙሳ ገሏል ሰው እንደዚህ ምናምን እንደዚህ እንትን ብለዋሉ። ሰው ገሏል እኮ ወይ ዮሐንስ ወይም ያህያ የሰራው ኃጢአት አለ። ለምሳሌ ሙሴ ሰው ገሏል እኮ። ልክ ነኝ? አንተ ስታወዳድር ከሌላው ጋር እኔም ማነሳለህን አካል ያንን መሰረት አድርገህ አይ እኔ እኮ የምልህ እኮ ምንም ማጣት የለ ራሱን ራሱ የመሰከሩለት ነው። ኢየሱስ ክርስቶስ አንድ እንኳን ኃጢአት ሰርቶ ማያውቅ። እሺ ደስ ብሎ የመሰከሩለት ማስረጃ አልሰጠህም። ምን እኮ ነገርኩህ፣ ቀድሜ ነው የምነግርህ እኮ። በእናንተ የሚሰማሁትን እኮ ነው። ጠይቅና እንመልስልህ እንጂ አንተ አሁን እዚህ መጥተህ የሌለ ነገር አትናገር። እንደሱ ሙሴ ያልሰራም ነው እንዴ? ወንድሙን ገሏል እኮ አይሁዶችን። አዳምጥ፣ አልገደለም። ሙሴ ነቢይ ከመሆኑ በፊት አንድ የተረጋጋ ነቢይ ከመሆኑ በፊት ምንም አላልኩም እኮ። ተረጋጋት ለገረን እየሰማሁ ነው። ለራሴ እየሰማህ ነው። እርግጠኛ እያወራህ ነው። አላወቅም ማለት ነው። ያው ዝም ብያለሁ እኮ። ኃጢአት ማለት ምን ማለት ነው? ትርጉሙን ታውቃለህ? ኃጢአት ማለት የተከለከለን ነገር ማድረግ ማለት ነው። በአጭር አማርኛ ያ ክልከላ ከአምላኩ ዘንድ እስኪመጣለት ድረስ ወይንም ያን ነገር እስካላወቀ ድረስ አንድ ቀን እንደ ኃጢአተኛ ሊቆጠረው ይችላል። ሲቀጥል
በመግደሉ ኃጢአተኛ ነው ሙሴ ብለሃል አይደለ? ያው ብያለሁ። በጣም ጥሩ ወይ ብያለሁ። እኔ እኮ እንድትጫወት ነው። እስቲ እንደሱ ከሆነ ኢየሱስ ክርስቶስ ኃጢአተኛ ነው ማለት ነው። ምክንያቱም ገድሏል፣ አስገድሏል። እሺ ምን ብሎ? አዎ ያም በጅምላ ነው ሲያስገድል የነበረው። ህፃናቶችን፣ ሴቶችን ግደሏቸው ብሎ ኢየሱስ ክርስቶስ ሲያዝ ነበር። ስለዚህ ኃጢአተኛ ነው ማለት ነው። አንደኛ እኮ መጽሐፍ ቅዱስ ያሳየ ኢየሱስ ክርስቶስ ግደሉ እያለ ህፃናቶችን እንዳዘዘ እስቲ ያሳይ። ላሳየ በቃ ያ ሰላም ያ ሰላም ያ ሰላም ያ ሰላም። ስልኬ የት ነበርክ? ስልኬ ታድርጌ ነው ስልኬ መጽሐፍ ቅዱስ ይዘሃል ዮኒ? መንገረህ ምዕራፍና አቤት መጽሐፍ ቅዱስ ይዘሃል? ምዕራፍ በቃ አንደኛ ሳሙኤል ምዕራፍ 15 ቁጥር 3 እንዴ የት ነው የሄድከው? አይዋ ቆይ ላሳይሽ። ያው አብሽር ነው። አንደኛ ሳሙኤል እኮ ኦሪት እኮ ነው እኮ ኢየሱስ ክርስቶስ እኮ የጠየቁ እኮ። በጣም ጥሩ። እዚያ ላይ ታዲያ እግዚአብሔር የተባለው ኢየሱስ ክርስቶስ አይደለም እንዴ? ነው ሌላ አምላክ ነበር? ይለያያሉ። ምንድን ነው ይለያያሉ? ስል እኮ በምክንያት እኮ ነው። አንዴ እዚያ ላይ አንድ ኢየሱስ እግዚአብሔር ኢየሱስ ክርስቶስ ነው አይደለ? ቆይ ኢየሱስ ክርስቶስ ብለን ላውጣ መጽሐፍ ቅዱስ ብለን እኔ እንደውም እኮ አላውቅም እኮ ነው የምልህ እኮ የሆነ ያዳምጥ እባክህ። የማታውቅ ከሆነ አንደኛ ሳሙኤል ማለት እኮ እንትን እኮ ነው ኦሪት እኮ ነው የገባው። በጣም ጥሩ ኦሪት አውቃለሁ። ኦሪት ገባ አንደኛ ሳሙኤል ብለህ ኢየሱስ ክርስቶስ እኔ እኮ ያልኩት ብዬ አሁን ደግሞ ይኸውልህ አዳምጥ። እኔ ለራስ ብዬ ነው ለእኔ ጭራሽ አንተ ለእኔ ብለህ ስለ ኢየሱስ ክርስቶስ ለአራቶቹ ነቢያቶች ነው የጠየቅኩ። እሺ ተረጋጋሽ። እሺ አዳምጥ ቀስ ብለህ። የብሉይ ኪዳኑ አምላክና የአዲስ ኪዳኑ አምላክ አንድ አምላክ ነው አይደለም? ወይንስ የተለያዩ ናቸው? በባህሪ ይለያያሉ። በባህሪ ይለያያሉ። የብሉይ ኪዳን አምላክና የአዲስ ኪዳኑ ለምሳሌ ቃል ሆኖ ነው የወረደው እዚህ ጋር እኮ። ስለዚህ ቃል ሆኖ ነው የወረደው። እሺ ኢየሱስ ክርስቶስ ነው አይደል? የአዲስ ኪዳን አምላክ ቃል እኮ ነው እሱ ለማጽዳት ነው ሰዎችን የወረደው። የአዲስ ኪዳን አምላክ ኢየሱስ አጠታቸው ምናምን ነው እንጂ እኮ ዮኒ የአዲስ ኪዳን አምላክ ኢየሱስ ክርስቶስ ነው አይደለም? የአዲስ ኪዳን አምላክ ኢየሱስ ክርስቶስ ነው አይደለም? ነው። በጣም ጥሩ። የብሉይ ኪዳን አምላክ ራሱ ይሄ የአዲስ ኪዳን አምላክ ነው ወይንስ ሌላ አምላክ? ቃሉ ነው የወረደው እኮ ነው። ቃል ልሳን ተፈለግ ሎጋ፣ በአረብኛ ደግሞ ሎጋ እንደዚህ ነው የወረደው። ቃሉ ነው በአረበኛ ሎጋ ሎጋ ነው ሎጋ ነው። ቃሉ ነው በቃ ቃሉ ነው የወረደው። ሎጋ ምንድን ነው ልጅ? ሎጋ ቃል ነገር ነው። ቃል ነው አላውቅም። ቃል ብቻ ነው የወረደው። እኔ ደግሞ እኔም ላስረዳ። አንተ እኮ አዳምጠኝ ብቻ ነው የምትለው። ሎጋ እያልከኝ እንዴት ነገር ጠይቀህ ሎጋ ነው የማውቀው። ጥያቄ ምንድን ነበር መጀመሪያ? ምንድን ነበር? ተረጋጋ ትለኛለሽ። ተረጋግቼ ምንም የማዳመጥ እንትን እራሱ የላችሁም እንደ በፈጣሪ ወላሂ ባጭር እኮ መረዳት ትችላላችሁ። ጭራሽ ሎጋ የሚባል አረበኛ አለ። ሀይ ሎጋ ነው ወይንስ ምንድን ነው? ረባና እያዘናችሁ ሁሉም በሳቅ እንዳትገሉም በአላህ ቀስ እያላችሁ። ሰላም እንዴት ናችሁ? ጸጋና ሰላም ይብዛል። አማን ነው። አሚን እግዚአብሔር ይመስገን። እሺ በጌታ ነህ? አዎ በጌታ ነኝ። ግን አንድ ነገር በመጀመሪያ ከመናገሬ በፊት ጥያቄ አለ ወይስ ምረጥሽ? ጥያቄ አለ እስልምና ላይ ወይንስ እኛን ጠይቀ በክርስትና ምረጥ? አዎ ኖ እኔ ለሱ ብቻ ሳይሆን እኔ ልል የፈለግኩኝ አንተ በምታስተምረውና በሚሰሙ ሰዎች መካከል ያሉት ችግሮች ብዙ ናቸውና አንተ በምታስረዳበት ሰዓት ተረጋግተ አሳማኝ በሆነ መንገድ እና እነሱም ደግሞ አሳማኝ በሆነ መንገድ እንዲሄዱ በጥሞናና
በተረጋጋ መንፈስ ቢሆን ደስ ይላል ብዬ አስባለሁ። እና ትምህርት ይሄ በመተቻቸት ብቻ ሳይሆን ጥሩ በሆነ መንገድ ሰውን ማስረዳት የሚሰማውን አካል ደስ በሚል መንገድ ቢሆን ደስ ይላል። እና አንዳንድ ጊዜ እንትን ባይሆን ግፊ ባይሆን ደስ ይለኛል። እና ጥሩ ነው ማስተማሩ። ሰው ባመነ ደግሞ እንዲጸና ወይ ደግሞ አንተ የሚያመንክበትን ጥሩ በሆነ መንገድ ማስተማር ነው እንጂ እንዲህ ነው ሳይሆን በቃ ንጹህ በሆነ ጥሩ አስተሳሰብ፣ ጥሩ አነጋገር በሆነ መሰረት ቢሆን ደስ ይለኛል። እና ቅርታ አርጉልኝ። ያንን ነው ነገር የፈለግኩት። ትክክለኛ እንዲህ ሀሳብ እኛም እንቀበላለን እና በመደማመጥ በመረዳዳት ወደ እውነት ላይ ለመድረስ ከስህተት ሁላችን መራቅ እሱ ነው መሆን ያለብን። በነቢያት መንገድ የትኛው ነው አምላክ በነቢያት በኩል እየደነገገልን የትኛውን መንገድ ነው የሚለውን ለማግኘት እና በዚያ ላይ ሁላችንም በጽድቅ መንገድ ላይ ለመሄድ ከአመፃ ለማራቅ እሱ ነው። ገብቷል? እሺ፣ ጥያቄ አለ መጠየቅ የምትፈልገው ስለ እስልምና? እኔ ያው የክርስቲያን እምነት ተከታይ ነኝ ወይ የኦርቶዶክስ እምነት ተከታይ ነኝ እና እስልምናንም በመጠየቅ ሆነ ወይ በእኔ በኩል ያሉትን ነገሮች ለመመለስ ብዙ የሚጎሉ ነገሮች አሉ ማለት ነው። ምክንያቱም ሃይማኖት ላይ ብዙ ጥያቄዎች ይነሳሉ። ለዛ ተገቢ የሆነ ምላሽ ለመስጠት መጀመሪያ ሰው ተገቢ የሆነ እውቀት ሊኖረው ይገባል ባይ ነኝ። በማይሆን መንገድ ወደ እናንተንም ለመጠየቅ የኔንም ደግሞ በማይሆን መንገድ ደግሞ ለመመለስ ሲመልስ ደግሞ የሆነ ማርከስ አልፈልግም ሃይማኖት። ምክንያቱም ጠንካራ የሆነ ማገር እንዲኖር ከፈለክ መጀመሪያ ይዘ ነው መከራከር እንጂ የማይሆን ነገር አያስፈልግም። እስልምናንም አክብሬ ነው የምኖረው እና እስልምና ትልቅ ሃይማኖት ነው ለእኔ። የኔ ሃይማኖት ነው። የኔን ግን በደንብ ነው ጠበቅ አድርጌ ይዛለሁ። ለተጠየቅኩት መልስ ደግሞ ለመስጠት ተገቢ የሆነ ትምህርት ተምሬ መመለስ አለብኝ እንጂ እንዲህ ከመሬት ተነስቼ በስሜታዊነት መናገር አልፈልግም። እና አከብራችኋለሁ፣ ወዳችኋለሁ። ሁላችሁንም እግዚአብሔር ጽናት፣ ጥንካሬ ይስጠን እላለሁ። በጣም አመሰግናለሁ። ይመችህ። እሺ ኤልያስ ሰላም አለይኩም። አቤት ሰላም አለይኩም። አለይኩም ሰላም ወረሕመቱላህ ወበረካቱ። አንድ ጥያቄ ነበረኝ። በቅርብ የሰለምኩኝ ነው እና ስራዬ መኪና ላይ ነው። አብሬም ሰራ ሰው ደግሞ ክርስቲያን ነው። ሰላትን እንዴት ነው አቻችዬ መስገድ የምችለው የሚለውን ነገር ልጠይቅ ነበር። ሶላትን በጊዜው ጠብቃቸው መስገድ አለባቸው። አላህ በቁርአን ላይ ኢነ ሰላተ ካነት ዐለል ሙእሚኒነ ኪታበን መውቁታ ይላል። ሶላት በአማኞች ላይ በጊዜ ገደብ ተደንግጋለች ይላል። ስለዚህ ጊዜውን ጠብቀን መስገድ አለብን። አላህ በሌላ ቦታ ላይ ሲናገር ሐፊዙ ዐለ ሰለዋት ይላል። አገር ሶላቶቻቸውን ጠብቃቸው ስገዱ እያለ ይናገራል። ከጀነት ሰዎች ባህሪ ሲናገር እነዚነ ሁም ዐላ ሰለዋቲሂም ዩሐፊዙን አለ። እነዚያ ናቸው ሶላቶቻቸውን የሚጠብቁ። ኡላኢከ ሁሙል ዋሪሱነ አለዚነ የሪሱነ አልፊርደውሰ ወሁም ፊሃ ኻሊዱን። እነዚያ ናቸው ሶላቶቻቸውን የሚጠብቁ እነርሱ ናቸው ወራሾቹ ያችን ጀነት አልፊርደውስን የሚወርሷት እያለ ይናገራል። ስለዚህ ሶላቶቻቸውን ጊዜያቸውን ጠብቃቸው ስገዱ። ከዚያ ጋር የሚጋጭባቸው ከሆነ ስራቸው ያን ስራ እንደምንም ለማሻሻል ጣሩ እንጂ ሶላቱን ከጊዜው ለማሳለፍ ወይም ለማዘግየት ምናምን እንደሱ አታድርጉ እና ከሶላት ጋር ተስማሚ የሆነን ስራ ፈልጉ። ስናን ያመክራቸው። እሺ እና እስከዚያ ድረስ ምን እናድርግ ታዲያ? ከዚያ ሌላ ስራ እስክናገኝ ያመርቱ ስራቸውን እየሰራቸው ሶላት ሰዓት በሚደርስ ጊዜ የትኛውም ስፍራ ሊሆን ይችላል መስገጃህን በስራ ቦታ ላይ ይዘህ እየተጓዝክ በዛ ላይ አስቀምጠህ ላይ መስገድ። ከዚያ በኋላ እስኪመቻችልህ ድረስ በዚህ ሁኔታ መሆን ነው። እንግዲህ አላህ ይገዛው። እሺ
ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ኡስታዝ ስለ ኒካ ነበር ጥያቄ። እሺ በመጀመሪያ ማለት ነው ቤተሰቦቼ ብዙ ጊዜ ተጠየቁ፣ ከዛ እምቢ አሉ ማለት ነው። ከዛ ብዙ ጊዜ ሲጠየቁ እምቢ ሲሉ እኔና ልጁ አብረን ሆን። ከዛ የተወሰነ 3 ወር 4 ወር ያክል አብረን ተቀመጥንና መልሰው እሺ አሉና እኔና ልጁ አብረን ባለንበት ሁኔታ ኒካ አሰሩ። ይሄ ኒካው እንዴት ይታያል? ድጋሚ ሊያግዝ አይደለም። መጀመሪያ ላይ ልጁ ሰለምቴ ነበርና ቤተሰብ እናሳውቅ ሲል ቤተሰቦችን እምቢ አሉ። ለ3 ለ4 ጊዜ ተጠየቁ፣ እምቢ አሉ ማለት ነው። ከዛ የኔና የልጁ የስራ ቦታ እንዲነበርና አብረን ሆን። ከዛ አብረን ሆነን 3 ወር 4 ወር ተቀምጠን ዳግመኛ ሲጠየቁ እሺ አሉ። እኔና ልጁ በአንድ በነበርንበት ሰዓት ኒካ አሰሩ፣ እንዴት ሳንለይ ምናምን ማለት ነው። አብረን ነበርን ስትይ አብራችሁ ዝም ብላችሁ የሚቀመጥ ነው ሌላም ነገር አለ? ልጅ አብረን እየኖርን ነው። አብራችሁ ግንኙነት ተፈጽሞ ከሆነ በዚያ ሁኔታ ላይ ያላችሁ ኒካ ማሰር አይቻልም። ቢያንስ ከዛ በኋላ አንድ ሀይድ እስክታይ ድረስ መጠበቅ ነበረባችሁ። እንደ ሀይድ ሳትጠብቁ ዝም ብላችሁ በዛው አብራችሁ የመራችሁ ኒካ አስራችሁ ከሆነ ኒካሁ የተሳሳተ ኒካህ ነው፣ እንደገና መታሰር አለበት ነው። እሺ በጣም አስቸግሮኛል። ሜጋ ሰላም አለይኩም። አለይኩም ሰላም ወረሕመቱላሂ ወበረካቱ። እሺ ጥያቄ የጥቤ የሚባለው ዝም ብሎ ሰፈር ላይ 1 ቀን 2 ቀን እንደዛ ነው ወይስ ያሳደገች ነው መሆን ያለበት? 5 ጊዜና ከዚያ በላይ ከጠባች ልጅቱ ልክ እንዲሁ ደግሞ ከተወለደች 2 ዓመት እስካለችበት ደረጃ ድረስ ባለችበት ነው። ከዚያ በላይ ከሆነ የጥቤን ሁክም አይይዝም። 5 ረዳዓት 5 እና ከዚያ በላይ ጠብታ ከሆነ ያች ልጅ ከአንቺ እናት መታ ጎረቤትሽ ላይ ያለች ልጅ ከሌላም ቦታ ሊሆን ይችላል እና ያች ልጅ ለአንቺ የጥቤ እህትሽ ትባላለች። እሺ ወአኸዋቱኩም ሚን አልረዳዓ እሽትያቅ ያለን አሎ ሰላም አለይኩም። ወዐለይኩም ሰላም ወረሕመቱላሂ ወበረካቱ። እንዴት ነህ? አልሐምዱሊላሂ ረቢል ዓለሚን አርረሕማን አርረሒም ማሊክ የውሚዲን ኢያከ ነዕቡዱ ወኢያከ ነስተዒን الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين. عليكم السلام. السلام عليكم. السلام عليكم. وعليكم السلام ورحمة الله وبركاته.